እናትህ ምን አለች? ለልጄ ደውለሽ ንገሪልኝ መልእክት። እኔ ምንም አላልኩ። እሺ ነግረዋለሁ ብዬ ቃል ገባሁኝ። እሺ ነግረዋለሁ ብዬ ቃል ገብቼ ወደ ስልክህ ደወልኩ ታነሳለህ ብዬ። ግን እኮ አንተ የለህ ስልክህ አታነሳ። አንድ ቀን በለታት ታነሳለህ ብዬ በቀን 4 ጊዜ እደውላለሁኝ። አንተ እኮ የለህም ስልክም አታነሳም። እባክህ ተመለስ፣ እናትህን እያት። እናትህን ብታይ ምን እንደምትመስል እናትህን ብታይ ምን እንደምትመስል የድሮ እናትህ ቡና ስታፈላ ሁሌ ስትስቅ፣ እንጀራ ስጋግር ሁሌ ስትስቅ። አሁን ግን እናትህን ብታይ ከዕለታት አንድ ቀን ስልክ ተደወለ፣ ልጅሽ ሞቷል ብለው መርዶውን አረዷት። ግን ለምን? እሷ አላመነችም። አሁንም ገና ናት። አሁን አላመነች። ትመጣለህ ብላ ሁሌ ደጅ ናት። ሁሌ ደጅ ናት። ጎረቤት ደጋግሞ ልጅሽ ሞቷል ብለው መርዶ ያስረዷታል። ደጋግመው። እሷ ግን ማንን አላመነች? ልጅን ፈልጉልኝ፣ እሱ እኮ ይመጣል። ልጅን ፈልጉልኝ፣ እሱ ግን ይመጣል። እሷ እኮ ገና አላመነችም። ሁልጊዜ ትላለች ልጅን ፈልጉልኝ። መርዶ እኮ ተለጥፏል፣ ልጅሽ ሞቷል ብለው። እናትህ ግን ዛሬም ትመጣለህ፣ ነገም ትመጣለህ፣ ከዛም ትመጣለህ ብላ ደጅ ነው ያለችው። እናትህ ደጅ ናት። መቼ ትመጣለህ? እናትህ ደጅ ናት። አባትህን ብታይ ሰዎች ተጣልተዋል፣ ና ቶሎ ሽምግልና ቁጭ በል ብለው ሰዎች ይጠሩታል። አባትህ አይሰማም። እሱም ያዳምጠው የስልክ ጥሪ ነው። ልጄ ይደውላል፣ አለሁኝ ይለኛል ብሎ ይጠብቃል። ግን እኮ ሰምተዋል ከአንዴ ሁለቴ ልጃችሁ እኮ ሞቷል ተብሎ ወረቀት ተላከ። ግን እነሱ አላመኑ። እባክህ ተመለስ። የጦርነት ክፋት እናትና ልጅን ነጣጥሎ እንዲህ የሚያስቀረው። እባክህ ተመለስ። የእውነት ማንም አላመንም። እናትህ፣ አባትህ፣ እህት፣ ወንድሞችህ የእውነት ዛሬም አላመኑ። እባክህ ተመለስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። ይህንን ቪዲዮ ስሰራ ማለት ነው የተመለስኩት ከ2 ሰዓት ከምናምን በኋላ ነው። ረጅም ነበር የጻፍኩት ማለት ነው። የእውነት ረጅም፣ ግን ማንበብ አልቻልኩኝም። ታውቃላችሁ አንዳንድ ነገሮች በጣም ከባድ ናቸው። ለምን አትሉ? እናቴም እንደዚህ ወንድሟን ከረጅም ዓመት በፊት ሙቷል ተብላ ተነግሯት ነበረ። ግን እስካሁን አላመነችም። አስባችኋል? እኔን ወልዲያ እኔን አራስ ቤቱና ነው ወንድምሽ ሙቷል ተብላ የተረዳችው ማለት ነው። እስካሁን ድረስ ይመጣል ብላ እየጠበቀች ነው። እስካሁን ባለችበት ይመጣል ብላ እንግዲህ አስባችኋል። እና በቀደም የሰራሁትን ቪዲዮ እህቴና ወንድሜ ያሉ ወንድሜ እናቴ ጋር ሄዱ አሳይቷል። ዛሬ ደውላ ምን እንዳለች ታውቃላችሁ? በቻልሽው አቅም ቪዲዮ ስሪላቸው አለች። ለምን ስላት እኔም ወንድሜን እየጠበቅኩት ስለሆነ አለች። እሷም ወንድሟን እስካሁን እየጠበቀችው ነው። ለምን አንዳንዴ አጠገባችሁ ሰው ሙቶ ከተረዳችሁ በኋላ
ተቀበራችሁት በኋላ አዘኑ እስከ መቼም አይተዋችሁም፣ ግን ተስፋ ትቆርጣላችሁ። እውነቴን ነው፣ ተስፋ ትቆርጣላችሁ። እንደማይመጣ ስለምታውቁ ተስፋ ትቆርጣላችሁ። እናቴም እስካሁን ተስፋ አልቆረጠችም። የምንኖርበት ቀይ ላይ አባቴ አይፈልግም። ሌላ ቦታ ሄደው ቤት እንዲሰሩ አባቴ ይፈልጋል። እናቴ ግን መሄድ እየፈለገች ካለችበት ቦታ መልቀቅ አትፈልግም። ሁልጊዜ ወንድሜ መጥቶ ያጣኛል ነው የምትለው። ታውቃላችሁ፣ ወንድሟ እኮ የእውነት ቢኖርና ቢመጣ ጎረቤት ዘመድ ያለ እዛ ቦታ ናት ብለው ይነግሩታል። የእውነት ካለ ቢመጣ ማለት ነው። ግን እናቴ ራሱ በተስፋ እየኖረች ነው። በጦርነት ነው ወንድሟ ራሱ ሙቷል ተብላ የተረዳችው በዛ ሰዓት በጦርነት ነው። እኔን አራሱና አሁን ድረስ ተስፋ አላት። ወላይ የረሳችሁ መስሎኝ ነበረ። አንድ ፎቶ ነው ያለቻት፣ አንዲት ፎቶ ታውቃላችሁ። ያቺ ፎቶ አሁን ጥቁር ብላለች አለኝ ወንድሜ። ይሁን ያ ፎቶ በጣም ጥቁር ሆኗል አለ፣ ግን እሷ ሁሌ ተጠብቀዋለች። እውነት ጦርነት በጣም ከባድ ነው። ሳታስቡት የምትወዱትን ሰው ያሳጣችኋል። ሳታስቡት በጣም ብቻ ምን ልበላችሁ፣ ወላሂ በሻልሻው አቅም አለችኝ። እናቱ አለች ወይ ብላ ነው የጠየቀች። ታውቃላችሁ? አዎ አለች አልኳት። የእሷ ወንድም ግን እናት የለውም። በልጅነታቸው ነው እናታቸው የሞተችው። ግን አንድ እህቱ የጠበቀችው ነው እስካሁን ድረስ ማለት ነው። ወላሂ እስካሁን ድረስ ግን እኔ በቃ እረስተዋለች ብዬ ነበረ። እሷ ለካ አልረሳችው። ጦርነት ሁሉንም ሰው እንደዚህ ነው የሚያደርገው። የእውነት አሁን እሱንም እየጠበቀችው ነው። እህቶቹ፣ ወንድሞቹ የሰራው ቪዲዮ ላይ ራሱ የወንድሙን ኮሜንት አይቼዋለሁ፣ የሽመልስን ማለት ነው። እና ጦርነት ወላሂ ይብቃ ቢባል ራሱ ጦርነቱን የሚመሩት ሰዎች የራሳቸውን ልጆች የራሳቸውን ቤተሰብ አሽሸው የስንትን ዲሃ እናት የስንትን ዲሃ ሚስኪን የእውነት ያስለቅሳሉ። የእውነት በጣም ነው የከፋኝ። እኔ ይሄንን ፎቶ ራሱ ሳይ በጣም ነው ያለቀስኩትኝ። ግን እንደዚህ ሚዲያ ላይ ወጥቼ ማልቀስ አልፈልግም ነበረ። ግን በጣም ከባድ ነው ወላይ። ሼር አድርጉላችሁ ይሄንን ፎቶ ቲክቶክ ላይ ስሩ። እኔ ቲክቶክ ዋርኒንግ ሰጥቶኝ ነው ቲክቶክ ላይ የማልሰራው ማለት ነው። እና እባካችሁ ሁላችሁም ሼር አድርጉና አፋልጓችሁ የእውነት ካለ ማለት ነው። አንዳንዴ ደግሞ ወጥታችሁ በዛው እልም ብላችሁ የምትቀሩ ሰዎች በህይወት እያላችሁ ራሱ ደውሉ። የእውነት አሁን እኔ የእናቴ ወንድም አላህ ብሎ ቢመጣ መቼም ይቅር አይደለውም። ለምን እንደሆን ታውቃላችሁ? እናቴ እስካሁን ድረስ እያለቀሰች ነው። አንድ ፎቶ ይዛ ይህን ያህል አመት አሁን ራሱ ቢመጣና ብታየው የእውነት ይቅር ትለዋለች። ይህን ያህል አመት እያለቀሰች ግን እኛ ልጆቿ ረስተዋለች ብለን ትተን፣ ግን እሷ አልረሳችሁ። ወንድም ይህን ቪዲዮ ዚነት የምትሰራው ቪዲዮ ብሎ ሲያሳያል ይህንን ፎቶ ስታይ እሷም የወንድሟን ፎቶ አንጥታ ነው እያለቀሰች ያናገረችኝ። እኔ ወንድሜን አጥቼዋለሁ፣ ግን ለዚህ ለልጅ የቻልሽውን ያህል ቪዲዮ ስሪላቸው በአንቺ የሚገኝ ተሆነ ነው እያለች። እውነት ጦርነት ስንቱን ሰው ነው ያሳጣው፣ ስንቱን እናት፣ ስንቱን እህት፣ ስንቱን ወንድም እንደሚያስለቅስ ወላሂ። ካላችሁ ቢያንስ አንድ ሜሴጅ እንኳን ላኩ። አንድ ሜሴጅ እዛ ጋር ለምትሰቃየው እናት፣ እዛ ጋር ለምትሰቃየው ወንድም እህት፣ በቃ አንድ ሜሴጅ ተላካችሁ አለን ብላችሁ ሁሉም ይረጋጋል። እኔ ይህ ስሜት ነው ወላሂ ዛሬ የተሰማኝ። አሁን ብቻ አይደለም ያለቀስኩት፣ የእውነት ትናንት ማታ ጀምሬ ሳለቅስ ነበር። እናቴ አሁን ድረስ ታለቅሳለች። አስባችሁታል? አሁን ድረስ ራሱ ታለቅሳለች። ወንድሟን አልረሳችሁም። ይሄን ያህል አመት ሁሉ ለምን አልቀበረችውም? ሲሞት አላስታመመችውም፣ አላየችውም።
ስለዚህ አፋልጉኝ ተብሎ ራሱ ፎቶ ሲለጠፍ ሸር አድርጉ። ነገ ማቤት እንደሚያንኳኳ አታውቁትም። እናቴ ወንድሟ ሳይሞት በፊት ከሰራችው ሰፈር መሄድ አትፈልግም። ሁልጊዜ አባቴ እንሂድ ይላታል። ወላይ ሁልጊዜ ግን እሷ አሻትል መሄድ እኮ ትፈልጋለች፣ ግን ይመጣል ብላ እየጠበቀችው ነው። ከመጣ ያጣኛል ብላ ነው የምትፈራው። ዘመድ ያለ ጎረቤት አለ፣ ደግሞ ብዙ ሩቅ አይደለም። እናቴ ግን አሁን ድረስ ትጠብቃለች ወንድሟን፣ አሁን ድረስ። ስለዚህ የእውነት በህይወት ያላችሁ ሰዎች አለን ብላችሁ ደውሉ። አንድ ስልክ ብቻ